ሰው ነው ያል ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ነው ያል። እግዚአብሔር መንግስት የምትወረሰው በልጅነት ነው። ልጅነት ደግሞ የሚገኘው በጥምቀት ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው የተናገሩት ጥምቀት በሚስጥር ሲፈታ ሞቱን በሚመስል ሞት ከክርስቶስ ጋር መተባበርና ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር መተባበር። ባለንበት ዘመን ብዙዎች ከኛ ቤተ እምነት ውጭ ያሉ ሰዎች ያመነ የተጠመቀ ይድናል ስለሚል ቅደም ተከተሉ እምነት ነው። ሕፃናት ደግሞ ምንም አያውቁም፣ እንዴት ነው ሳያምኑ የሚጠመቁ እያሉ የሚነቅፉና የሚቃወሙ ሰዎች በጣም ብዙ ሰዎች አሉ። በሐዋርያት ዘመን በዘመነ ክርስትና የሕፃናት የመጠመቂያ ቀን አከራካሪ አልነበረም። አዳም በ40 ቀኑ ከተፈጠረበት ኤልዳ ከሚባል ስፍራ ወደ ገነት እንደገባ ይናገራል። ሔዋን ደግሞ በ80 ቀኗ ወደ ገነት እንደገባች ይናገራል። ሰው ለመዳን ወይም የዘላለምን ሕይወት ለማግኘት ማመን ብቻ በቂ ነው ብሎ የሚናገሩ ሰዎች አሉ። እምነት መሰረት ነው፣ ምንም ጥርጥር የለው። ለስጋዊ ሕይወታቸው እኛ መወሰን ከቻልን እንዴት ነው ለመንፈሳዊ ሕይወታቸው እናትና አባት ወላጅ የማይወስንላቸው? በምን ምክንያት? የከተራው ቀን ጥር 10 ታቦታቱ ከመንበረ ክብራቸው ወጥተው ወደ ጥምቀተ ባህር ይወርዳሉ። ይሄ ምስጢሩ ምንድነው ስንል ታቦታቱ የጌታ ምሳሌ ናቸው። ጥምቀተ ባህሩ የዮርዳኖስ ምሳሌ ነው። ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ለመጠመቅ እንደወረደ የጌታ ምሳሌ የሆኑት ታቦታቱም ከመንበረ ክብራቸው ወርደው ከአብያተ ክርስቲያናቱ ወጥተው የጥምቀት ምሳሌ ወደ ሆነችዋ ወደ ዮርዳኖስ ይወርዳል። የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናትን ስታዩአቸው ከሰፈራችሁ ተነስታችሁ ተከተሏቸው የሚል የእግዚአብሔር ቃል አለ። ጥምቀት በውሃ ነው የሚፈጸመው። ጥምቀት በአረቄ አይደለም። ጥምቀት በጠጅ አይደለም። ጥምቀት በድራፍትና በውስኪ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚል ይሆናል። ይህንን በእርሽነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በገላትያ መልእክት ምዕራፍ 3 ቁጥር 27 ላይ ነው። ሐዋርያው ቅዱስ ጳውሎስ ሲናገር ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ብሎ ነው የተናገረው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት አሁን ያለንበት ዘመን እንደ ቤተ ክርስቲያናችን ስርዓት መሰረት በዘመነ አስተርእዮ ላይ ነው ያለ ነው። ስለዚህ ስለ ምስጢረ ጥምቀት በስፋት የምንማማርበት የምንነጋገርበት ሰሞን ላይ ስላለን በዚህ ርዕስ መነሻነት 1 3 4 የሆኑ ነገሮችን እየፈጠንን እንደ እግዚአብሔር መልካም ፈቃድ እንመለከታለን። በዚህ ርዕስ ውስጥ በመጀመሪያ ጥምቀት ማለት ምን ማለት ነው የሚለውን የቃሉን ፍቺ እናያለን። በሁለተኛ ደረጃ ጥምቀትን ማንና እንዴት አድርጎ እንደመሰረተው እንመለከታለን። ሶስተኛ ጥምቀት ጥቅሞች ወይም አስፈላጊነቱ ምን እንደሆነ ተመልክተን በመጨረሻ የሕፃናትን ጥምቀት ለምን በ40 እና በ80 ቀን እንደሚጠመቁ ተመልክተን ለዛሬ ትምህርታችንን እንቋጨዋለን። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቦናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ገላትያ ምዕራፍ 3 ቁጥር 27 ላይ የተመዘገበ እግዚአብሔር ቃል። እንግዲህ ሁላችን እንደምናውቅ ጥምቀት በቤተ ክርስቲያናችን በአደባባይ ከሚከበሩ በዓላት መካከል አንዱና ዋነኛው በዓል። ቤተ ክርስቲያን ይህንን ቀን በናፍቆት የምትጠብቀው ቀን፣
ለዚህ ነው ለሚስጥረ ጥምቀት ትልቅ ቦታ ስላላት ከአምስቱ አዕማደ ሚስጥራት መካከል አንዱ አድርጋ እንዲሁም ደግሞ ከሰባቱ ሚስጥራተ ቤተክርስቲያን መካከል አንዱ አድርጋ ስለ ሚስጥረ ጥምቀት ሰፊ የሆነ ትምህርት የምትሰጠው። እንግዲህ በሚስጥረ ጥምቀት ከስጋ የተወለደ ሰው ዳግመኛ ከውሃና ከመንፈስ በመወለድ የእግዚአብሔርን ልጅነት ጸጋ የሚያሰጥ ትልቅ ሚስጥር ነው። ሚስጥረ ጥምቀት ሰው ከስጋ ከተወለደ በኋላ ዳግመኛ ደግሞ በመወለድ ከውሃና ከመንፈስ ማለት ነው የእግዚአብሔርን ልጅነት የሚያሰጥ ትልቅ ጸጋ ነው ሚስጥረ ጥምቀት ማለት። በዚሁ መሰረት በቤተ ክርስቲያናችን ሌሎች ሚስጥራት የሚፈጸምልን አስቀድመን የተጠመቅን ከሆነ ነው። ላልተጠመቀ ሰው ሌሎች ሚስጥራቶች አይፈጸሙለትም። ለዚህ ነው አባቶቻችን ሲናገሩ ምንድነው ያሉት? ጥምቀት የቤተ ክርስቲያን የመግቢያ በር ነው የሚሉት። በጥምቀት በርነት ወደ ቤተ ክርስቲያን ያልገባ ሰው ሌላ ምንም አይነት ሚስጥር አይፈጸምለትም። የተጠመቀ ነው ሜሮን የሚቀባው፣ የተጠመቀ ሰው ነው ቅዱስ ሥጋውን ክቡር ደሙን የሚቀበለው የሚቆርበው፣ የተጠመቀ ሰው ነው ሚስጥረ ተክሊል የሚፈጸምለት፣ የተጠመቀ ሰው ነው ሚስጥረ ክህነትን ማግኘት የሚችለው። ስለዚህ ጥምቀት የቤተ ክርስቲያን የመግቢያ በሯል። በዚሁ መሰረት እኛም እስኪ ሰሞኑን ስለ ጥምቀት ሰፊ ነገር ስለሚነገር ስለምንሰማ እሱን መነሻ እናድርግና ጥቂት መረዳት እንዲኖረን እናያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይግለጥልን። አስቀድመን ጥምቀት ማለት ምን ማለት ነው የሚለውን ባጭሩ እንመልከት። እንግዲህ ብዙ ጊዜ እንደሚነገረን ጥምቀት አጥመቀ ከሚለው የግዕዝ ግስ የወጣ ሲሆን አጥመቀ አጠመቀ ማለት ነው። ጥምቀት ማለት መጠመቅ፣ መነከር፣ መዘፈቅ፣ በስላሴ ስም በተጸለየበት ማየገበ ውስጥ መግባትና መውጣት ማለት ነው። የጥምቀት የቃሉ ትርጉም ባጭሩ ይሄንን። ጥምቀትን የመሰረተው ማን ነው ብለን ስንል በሁለተኛነት ብዙ ጊዜ አባቶቻችን መምህራን እንደሚነግሩን ጥምቀትን በአዲስ ኪዳን የመሰረተልን ባለቤቱ ኢየሱስ ክርስቶስ ነው። በሶስት መንገድ ሚስጥረ ጥምቀት ተመስርቶልናል። በመጀመሪያ ሚስጥረ ጥምቀት የተመሰረተው በትምህርት ነው። ትምህርቱ ምንድን ነው ስንል በዮሐንስ ወንጌል በምዕራፍ 3 ቁጥር 1 ጀምሮ ስንመለከት ለዛ ለማታው ተማሪ ለኒቆዲሞስ ጌታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ሚስጥረ ጥምቀትን በትምህርት መጀመሪያ መስርቶታል። ሁለተኛ ሚስጥረ ጥምቀት የተመሰረተው በምንድን ነው ስንል በተግባር ነው የተመሰረተው። ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእናታችን ከመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በዮሐንስ እጅ በዮርዳኖስ ወንዝ ውስጥ ተጠምቆ እንድንጠመቅ አብነት ሆኖናል። ይህ ታሪክ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ የተመዘገበ ታሪክ ነው። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ተነስቶ ወደ ዮርዳኖስ ወረደ ነው የሚለው። ጥምቀት በሁለተኛ ደረጃ እንዴት ነው የተመሰረተው ብለን ስንል በተግባር ራሱ ባለቤቱ ኢየሱስ ክርስቶስ ተጠምቆ ተጠመቁ አለን። ልክ ጾሞ ጹሙ እንዳለን፣ ጸልዮ ጸልዩ እንዳለን፣ ትሑት ሆኖ ትሑታን ሁኑ እንዳለን፣ ትዕግስተኛ ሆኖ ትዕግስተኞች ሁኑ እንዳለን፣ ከኃጢአት በስተቀር ማድረግ የሚገባንን ነገር ሰርቶ እንዳሳየን ጥምቀትንም በዚሁ መንገድ በተግባር መስርቶታል። ሶስተኛ ሚስጥረ ጥምቀት እንዴት ነው የተመሰረተው ያሉ እንደሆነ በትእዛዝ ነው የተመሰረተው። ትእዛዙ በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስንመለከት ደቀ መዛሙርቱን እንዲህ ብሎ ነው ያዘዛቸው። ሂዱና አሕዛብን በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውን እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው ነው የሚለው። ስለዚህ ጥምቀት በሶስተኛ ደረጃ መጽሐፍ ቅዱስ እንደሚነግረን በትእዛዝ ተመስርቷል። እስኪ ወደ ሶስተኛው እንሂድ። የሚስጥረ ጥምቀት ጥቅም ወይም አስፈላጊነቱ ምንድን ነው የሚለውን እስኪ
እየዘረዘርን ጥቂት ነገር ለአብነት እንመልከት። እንግዲህ ብዙ ሰዎች እንደሚሉት ጥምቀት ስርዓትን የመፈጸም ጉዳይ አይደለም፣ ወይም ጥምቀት የሰውነትን እድፍ የማስወገድም ጉዳይ አይደለም። መጽሐፍ ቅዱስ ጥምቀት ለመዳን ከሚያስፈልጉን ነገሮች መካከል አንዱና ዋነኛው እንደሆነ በብዙ የመጽሐፍ ቅዱስ ስፍራ ላይ ተመዝግቦ የምናገኘው ነገር ነው። እስኪ ለአብነት እንመልከት። በዚህ በማርቆስ ወንጌል በምዕራፍ 16 ቁጥር 16 ላይ ስንመለከት ያመነ የተጠመቀ ይድናል ነው የሚል። ስለዚህ አንድ ሰው ለመዳን ከሚያስፈልጉት ነገሮች መካከል አንደኛው ጥምቀት ነው። ቃሉ ያመነ የተጠመቀ ይድናል ነው የሚል። ያመነ ብቻ ይድናል አይደል? እምነት በእርግጥ መሰረት ነው። ነገር ግን ጥምቀትም ለመዳን ከሚያስፈልጉን ነገሮች መካከል አንደኛው ነው። ትዝ ይላችሁ እንደሆነ የዛ የማታ ተማሪ ኒቆዲሞስን በሚያስተምርበት ጊዜ ሰው ነው ያለ ከውሃና ከመንፈስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለ። ውሃ ያለው ጥምቀቱን ነው። መንፈስ ያለው እግዚአብሔር መንፈስ ቅዱስን። ሰው ከውሃ ከጥምቀት ከመንፈስ ከእግዚአብሔር መንፈስ ቅዱስ ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ጌታችን ኢየሱስ ክርስቶስ ለጊዜው ለኒቆዲሞስ ለፍጻሜው ስለ ሁላችንም የተነገረ ቃል። ስለዚህ በጥምቀት በመጀመሪያ የምናገኘው ነገር ምንድን ነው? ወይም የጥምቀት ጥቅሙ ምንድን ነው ብለን ስንል ድህነትን እናገኛለን። የዘላለምን ሕይወት እናገኛለን። ከእግዚአብሔር ጋር ለዘላለም እንድንኖር ከሚያደርጉን ነገሮች መካከል አንደኛው ጥምቀት እንደሆነ መጽሐፉ ይነግረናል። ስለዚህ የእግዚአብሔር መንግሥት የምትወረሰው በልጅነት ነው። ልጅነት ደግሞ የሚገኘው በጥምቀት ነው። ለዚህ ነው አባቶቻችን በጥምቀት የሰው ልጅ የእግዚአብሔር ልጅ ይሆናል ብለው የሚናገሩት ከዚህ የተነሳ ነው። ስለዚህ የመጀመሪያው በምስጢረ ጥምቀት የምናገኘው ጥቅም ምንድን ነው ብለን ስንል ድህነት እናገኛለን፣ የዘላለምን ሕይወት እናገኛለን። ሁለተኛ በጥምቀት ምን እናገኛለን ብለን ስንል ስርየተ ኃጢአትን እናገኛለን። ይሄ በብዙ ስፍራ ላይ ተመዝግቦ የምናገኘው ቃል ነው። ታስታውሱ እንደሆነ ሐዋርያት በዘመኑ የነበሩትን አይሁድ ኢየሱስ ክርስቶስን ሰቅለው ጎኑን በጦር ወቅተው እጆቹን በሚስማር ቸንክረው የሸዋ አክሊል ደፍተውበት ያን ሁሉ መከራ ላደረሱበት አይሁድ ስለ ኢየሱስ ክርስቶስ ከሰበኳቸው ካስተማራቸው በኋላ የአይሁድ ልባቸው ተነካ ነው የሚል። ልባቸው በተነካ ጊዜ ምን ተንግበር ምን እናድርግ ብለው እነ ቅዱስ ጴጥሮስን ጠየቋቸው ነው የሚለው መጽሐፍ። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ የተመዘገበ የእግዚአብሔር ቃል እንደዚህ ነው የሚለው። ይህን በሰሙ ጊዜ ልባቸው ተነካ ነው የሚለው። ምኑን በሰሙ ጊዜ ብለን ስንል በመስቀል ሰቅላችሁ የገደላችሁት ኢየሱስ ክርስቶስ ያለ ኃጢአቱ እንደ ኃጢአተኛ፣ ያለ በደሉ እንደ በደለኛ፣ ያለ ወንጀሉ እንደ ወንጀለኛ ነው የቆጠራችሁት፣ የሕይወትን ራስ ነው የገደላችሁት ብሎ አስረግጦ ቅዱስ ጴጥሮስ ለአይሁድ ስለ ኢየሱስ ክርስቶስ ከመሰከረ በኋላ የአይሁድ ልባቸው ተነካ ይላል። ይህን በሰሙ ጊዜ ልባቸው ተነካ ይልና ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሉ። አንድ ሰው የእግዚአብሔርን ቃል ከሰማ በኋላ ከተሰበከ በኋላ ምን ላድርግ ብሎ መጠየቅ አለበት። ምን እናድርግ ብለው ሲጠይቁ ጴጥሮስ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን ወደ እርሱ ለሚጠራቸው በሩቅ ሁሉ ላሉ ለሁሉ ነውና አላቸው ይላል። ስለዚህ በሁለተኛ ደረጃ በምስጢረ ጥምቀት የምናገኘው ጥቅም ምንድን ነው ብለን ስንል አሁን እንዳነበብነው ለኃጢአታችን ስርየትን እናገኛለን። ለዚህ ነው 318ቱም ሊቃውንት ጸሎተ ሃይማኖት በሚለው ድርሰታቸው ላይ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብለው የተናገሩት። ወደ ሶስተኛው እስክንሄድ ሶስተኛ በምስጢረ ጥምቀት የምናገኘው ጥቅም ምንድን ነው ብለን ስንል ከክርስቶስ ጋር አብረን ሞተን አብረን
መነሳት ምስጢርን እንፈጽማለን። ጥምቀት ማለት ከክርስቶስ ጋር አብሮ መቀበርና አብሮ መነሳት ነው። ይህን ምስጢር እንፈጽማለን ስንጠመቅ። በዚህ በሮሜ መልእክቱ ቅዱስ ጳውሎስ ይህንን እንዲህ አድርጎ አምጥቶታል። ተመልከቱ እስኪ ይህንን ኃይለ ቃል ሮሜ ምዕራፍ 6 ቁጥር 1 ጀምሮ የተጻፈ የእግዚአብሔር ቃል። እንግዲህ ምን እንላለን አለ። ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ አለ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ነው የሚለው። ጥምቀት ማለት ከክርስቶስ ጋር መቀበርና እንደገና ከክርስቶስ ጋር መነሳት ማለት ነው። እንዴት ነው ከክርስቶስ ጋር መቀበር ኦር መሞት ማለት ስንል ወደ መጠመቂያ ውሃ ውስጥ ወደ ገንዳ ውስጥ ስንጠልቅ ስንገባ ከክርስቶስ ጋር አብሬ ሞች ያለው ወይም ተቀበር ያለው እያልን ከዛ እንደገባን አንቀርም፣ እንወጣለን፣ ብቅ እንላለን። ስንወጣ ደግሞ ከውሃ ውስጥ ከክርስቶስ ጋር አብሬ ተነስቻለሁ ማለታችን ነው። ይሄን ምስጢር እየፈጸምን ነው። ስለዚህ ምን አለ ሐዋርያው? ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ ጥምቀት በምስጢር ሲፈታ ሞቱን በሚመስል ሞት ከክርስቶስ ጋር መተባበርና ትንሣኤውን በሚመስል ትንሣኤ ከክርስቶስ ጋር መተባበር ነው። በጥምቀት ሶስተኛ የምናገኘው ጥቅም ወይም ጸጋ ይሄ ነው። እስኪ ወደ አራተኛውና የመጨረሻው ሐሳብ እስኪ እንምጣ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕፃናትን በ40ና በ80 ቀን ለምንድን ነው የምታጠምቀው የሚለውን እስኪ እየዘረዘርን እንመልከት። ለምን ባለንበት ዘመን ብዙዎች ከኛ ቤተ እምነት ውጭ ያሉ ሰዎች ያመነ የተጠመቀ ይድናል ስለሚል ቅደም ተከተሉ እምነት ነው። ሕፃናት ደግሞ ምንም አያውቁም። እንዴት ነው ሳያምኑ የሚጠመቁ እያሉ የሚነቅፉና የሚቃወሙ ሰዎች በጣም ብዙ ሰዎች አሉ። ዘመኑ በጣም የጥያቄ ዘመን ነው። አንዳንዶቻችንም እንደዚህ አይነት ጥያቄ ሲነሳ ግራ የሚገባን ሰዎች አለን። ወገኖቼ ባጭሩ በሐዋርያት ዘመን በዘመነ ክርስትና የሕፃናት የመጠመቂያ ቀን አከራካሪ አልነበረም። አሁን እሱን እየዘረዘር እናየዋል። ሕፃናት ሳያምኑ መጠመቅ የለባቸውም የሚል እንደዚህ አከራካሪ የሆነ ነገር በዘመነ ሐዋርያት ወይንም በዘመነ ክርስትና አልነበረም። ዛሬ ብዙ ግራ የገባቸው ሰዎች ግን ይህንን እንደ ጥያቄ እያነሱ ሰው መጠመቅ የሚገባው ካመነ በኋላ አዋቂ ከሆነ በኋላ ካደገ በኋላ ብለው የሚናገሩ ሰዎች አሉ። ይሄ ቃል ሲጀመር ያመነ የተጠመቀ ይድናል የሚለው ቃል ለሕፃናት የተነገረ አይደል። በቤተ ክርስቲያናችን ስርዓት ሁላችን እንደምናውቅ ሕፃናትን የወላጆቻቸውን እምነት ቤተ ክርስቲያን መሰረት አድርጋ እምነት አድርጋ ወንዶቹን በ40 ቀን ሴቶቹን በ80 ቀን ታጠምቃለች። አዋቂ የሆነ ሰው በእድሜ የገፋ ሰው ሲመጣ ግን እንደመጣ ቤተ ክርስቲያኒቱ አታጠምቀው፣ ታስተምረዋለች። ትምህርት ሃይማኖት እንዲማር ይደረጋል። የመጽሐፍ ቅዱስ ጥናት ያጠናል። 5ቱ አዕማደ ምስጢርን ይማራል። 7ቱ ምስጢራተ ቤተ ክርስቲያንን ይማራል። በደንብ ከተማረ በኋላ ካወቀ በኋላ ካመነ በኋላ ስርዓተ ጥምቀቱ እንዲፈጸምለት ነው የሚደረገው። ይሄ ለአዋቂ ለሆኑ ሰዎች የሚፈጸም ስርዓት ነው። ሕፃናት ግን እንደነሱ ሲጀመር የሚያምን የለም። ያመነ የተጠመቀ ይድናል ሲል እንደ ሕፃናት የሚያምን የለም። መጽሐፍ ቅዱስን እኮ ስናነብ ጌታችን ኢየሱስ ክርስቶስ እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ነው የሚለው። ሌላ ስፍራ ላይ ደግሞ የእግዚአብሔር መንግሥት የምትወረሰው በጥምቀት ነው ይላል። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ከተባለ አንድ ሰው ወደ መንግሥተ ሰማያት ለመግባት እንደ ሕፃናት መሆን አለበት ከተባለ እንዴት ነው ሕፃናትን አያምኑም ብለን የምንናገረው? እንዴት ነው አይጠመቁም መጠመቅ የለባቸውም ብለንስ የምንናገረው? ሕፃናት አማኞች ናቸው። እንደ ሕፃን የሚያምን ሰው የለም። ስለዚህ ቤተ ክርስቲያን የወላጆችን እምነት መሰረት አድርጋ ወንዶቹን በ40 ቀን ሴቶቹን በ80 ቀን
ምስጢረ ጥምቀትን ትፈጽምላቸዋለች። ይሄ ደግሞ መጽሐፍ ቅዱሳዊ የሆነ መነሻ የሕፃናት ጥምቀት መጽሐፍ ቅዱሳዊ መነሻ ያለው ነገር ነው። እሱን እስኪ እየዘረዘርን ጥቂት ነገር ለአብነት እንመልከት። በመጀመሪያ ቤተ ክርስቲያን ወንዶችን በ40 ቀን ሴቶችን በ80 ቀን የምታጠምቅበት ምክንያት ምንድን ነው ብለን ስንል በመጀመሪያዎቹ ሰዎች በአባታችን በአዳምና በእናታችን በሔዋን ምክንያት ሁላችን እንደምናውቅ አዳምና ሔዋን የተፈጠሩት ኤልዳ በሚባል ስፍራ ላይ እዛ ከተፈጠሩ በኋላ ይህ ታሪክ በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ የተመዘገበ ቃል። ኩፋሌ ማለት የተከፈለ ማለት ነው። በ80 አሐዱ መጽሐፍ ቅዱስ ላይ የምናገኘው መጽሐፍ ነው። የተከፈለው ከአምስቱ ብሔረ ኦሪት ነው። አምስቱ ብሔረ ኦሪት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም። ከነዚህ ከአምስቱ ብሔረ ኦሪት የተከፈለ መጽሐፍ ነው። ኩፋሌ ማለት የተከፈለ መጽሐፍ ማለት ነው። ስለዚህ ምን አለ መጽሐፍ በዛ ላይ አዳም በ40 ቀኑ ከተፈጠረበት ኤልዳ ከሚባል ስፍራ ወደ ገነት እንደገባ ይናገራል። ሔዋን ደግሞ በ80 ቀኗ ወደ ገነት እንደገባች ይናገራል። ስለዚህ በዚህ መሰረት እኛም ከቤታችን ወንዶች በ40 ቀን ሴቶች በ80 ቀናቸው የገነት ምሳሌ ወደ ሆነችዋ ወደ ቤተ ክርስቲያን ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ዳግም ልጅነት ለማግኘት ለመጠመቅ ከዋና ከመንፈስ ለመወለድ በ40ና በ80 ቀናችን ወደ ገነት ምሳሌ ቤተ ክርስቲያን እንመጣል። የመጀመሪያው ወንዶቹ በ40 ቀን ሴቶቹ በ80 ቀን የሚጠመቁበት ምክንያት ምንድን ነው ስልን መነሻችን አሁን ከላይ ያየነው። ሁለተኛ በ40ና በ80 ቀን ቤተ ክርስቲያን ለሕፃናት ጥምቀት የምትፈጽምበት ምክንያት መጽሐፍ ቅዱሳዊ መነሻው ሁለተኛ በኦሪት ዘሌዋውያን ምዕራፍ 12 ቁጥር 1 ላይ ስንመለከት አንዲት ሴት ወንድ ከወለደች ለ40 ቀን ያክል የረከሰች ናት ይላል። ከ40 ቀን በኋላ የሚገባውን መስዋዕት ይዛ ወደ መገናኛው ድንኳን ትውጣ የሚል ቃል አለ። ሴት ልጅ ከወለደች ደግሞ ለ80 ቀን ያክል የረከሰች ናት ይላል። ከ80 ቀን በኋላ መስዋዕቱን ይዛ ወደ መገናኛው ድንኳን ትውጣ ይላል። ስለዚህ በዚህ መሰረት አንዲት እናት ወንድ ከወለደች በ40 ቀን ሴት ከወለደች ደግሞ በ80 ቀን ወደ ቤተ ክርስቲያን መጥታ ምስጢረ ጥምቀት ለሕፃናቱ እንዲፈጸም ታደርጋለች። ሁለተኛው መነሻችን የሕፃናት ጥምቀት የምናደርግበት ይሄ ነው። ሶስተኛ በብሉይ ኪዳን የጥምቀት ምሳሌ የነበረው ግዝረት እንደሆነ ሁላችን እናውቃለን። ወንድ ሁሉ በ8ኛው ቀን ይገረዝ የሚል ሐሳብ አለ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ የተመዘገበ ነው። ስለዚህ እያንዳንዱ ወንድ ልጅ በ8ኛው ቀን ይገረዛል። ስለዚህ ግዝረት በአዲስ ኪዳን በጥምቀት ተተክቷል። አሁን በአዲስ ኪዳን መገረዝ አለመገረዝ በጽድቅና በኩነኔ ውስጥ ቦታ የለው። ብንገረዝም ጽድቅ አይደለም፣ ባንገረዝም ኃጢአት አይደለም። ምናልባት ከባህል አኳያ ልንገረዝ ላንገረዝ እንችል ይሆናል። በሃይማኖት ረገድ ግን መገረዝም አለመገረዝም ምንም ጥቅም የለው። ስለዚህ ግዝረት በብሉይ ኪዳን የእግዚአብሔር የመሆን ምልክቱ ነበር። የተገረዙት ለእግዚአብሔር እንደተለዩ የእግዚአብሔር ወገን እንደሆኑ ነበረ የሚነገረው። ያልተገረዙት ደግሞ አሕዛብ እንደሆኑ ለእግዚአብሔር እንዳልተለዩ ተደርጎ ይቆጠር ነበር። ስለዚህ ግዝረት በአዲስ ኪዳን በጥምቀት ተተክቷል። ሐዋርያው ቅዱስ ጳውሎስ በቆላሴስ ለሚገኙት ክርስቲያኖች በዚህ በምዕራፍ 2 ቁጥር 11 ላይ ይህንን ሐሳብ እንዲህ አድርገው ጽፎላቸዋል። አነበዋለሁ። ቆላሴስ ምዕራፍ 2 ቁጥር 11 ላይ የሥጋን ሰውነት በመግፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። ግዝረት በብሉይ ኪዳን የእግዚአብሔር የመሆን ምልክት ነበረ። ሕፃናቱም ይፈጽሙት ነበረ። በግዝረት የተተካው ጥምቀት ደግሞ በአዲስ ኪዳን ሕፃናቱም ይፈጽሙታል። ሕፃናቱም የምስጢረ ጥምቀት ተካፋይ እንዲሆኑ ቤተ ክርስቲያን ታደርጋለች ማለት ነው። ሶስተኛው ምክንያቱ ይሄ ነው። አራተኛ
ሕፃናት የሚጠመቁበት ምክንያት ምንድነው ብለን ስንል አራተኛ የምናገኘው እስራኤላውያን ባህረ ኤርትራን መሻገራቸው የጥምቀት ምሳሌ ተደርጎ በመጽሐፍ ቅዱስ ላይ ተጠቅሷል። ለምሳሌ በዚህ በአንደኛ ቆሮንቶስ በምዕራፍ 10 ቁጥር 1 ጀምሮ ስናነብ እንዲህ የሚል ቃል ተመዝግቧል። ወንድሞቼ ሆይ ነው የሚለው ይህንን ታውቁ ዘንድ እወዳለሁ አለ ሐዋርያው ቅዱስ ጳውሎስ። አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበር ነው የሚለው ሐዋርያው ቅዱስ ጳውሎስ። ስለዚህ እስራኤል ከግብፅ የባርነት ቤት ወጥተው ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን ሲጓዙ የኤርትራ ባህር ገጥሟቸው ነበረ። ያንን የኤርትራ ባህር ሙሴ በበትር ሲመታው ባህሩ ተከፍሎ በደረቅ ተሻግረዋል። ስለዚህ እስራኤል የኤርትራ ባህርን መሻገራቸው መጽሐፍ ቅዱስ ምን እያለን ነው? የጥምቀት ምሳሌ ነው እያለን ነው። በባህሩ ተጠመቁ ነው የሚለን። ስለዚህ ያንን ወንዝ የተሻገሩት ሕፃናት ጨምረው ነው። ባህሩን ሲሻገሩ የኤርትራ ባህር ሕፃናትም ነበሩ። ስለዚህ የኤርትራን ባህር መሻገራቸው የጥምቀት ምሳሌ ከሆነ ያን ባህር ሲሻገሩ ሕፃናቱ ስለነበሩ ዛሬ ቤተክርስቲያን ይህንን የመጽሐፍ ቅዱስ ሐሳብ መሰረት አድርጋ ወንዶችን በ40 ቀን ሴቶችን በ80 ቀን ሕፃናቱን ታጠምቃቸዋለች። አራተኛው ምክንያቱ ይሄ ነው። አምስተኛ ሕፃናት የሚጠመቁበት ምክንያት ምንድን ነው ብለን ስንል ጌታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለማታው ተማሪ ለኒቆዲሞስ ሲናገር ሲያስተምረው ምንድን ያለው? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ነው ያለ። እንግዲህ ሰው ሲል ሕፃናትንም የሚያጠቃልል ቃል፣ ሕፃናትም ሰዎች ናቸው። ስለዚህ ይሄ ቃል ሕፃናትንም የሚጠቅስ ለሕፃናትም የተነገረ ቃል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት አይገባም። አዋቂዎችን ብቻ አይደለም ሰው እያለ የሚጠራቸው በዚህ ስፍራ ላይ ሕፃናትም ሰዎች ናቸው። ስለዚህ በዚህ ቃል መሰረትነትም ቤተክርስቲያን ለሕፃናት ምስጢረ ጥምቀትን ትፈጽምላቸዋለች። ስድስተኛ ሐዋርያት ካስተማሩ በኋላ በሚያጠምቁበት ጊዜ መላውን ቤተሰብ ነበረ የሚያጠምቁት። በዚህ በሐዋርያት ሥራ ላይ በተለይ ስንመለከት ከ10 ጊዜ በላይ ቅዱሳን ሐዋርያት ወንጌል ከሰበኩ በኋላ ወንጌል ካስተማሩ በኋላ ሲያጠምቁ መላውን ቤተሰብ ያጠምቁ ነበር ተብሎ ነው የተጻፈው። እንግዲህ ቤተሰብ ሲባል በቤተሰብ ውስጥ ሕፃናትም አሉ። ሕፃናትን ለይቶ አጠመቀ የሚል በመጽሐፍ ቅዱስ ላይ የተጻፈ የትም ስፍራ የለም። ትዝ ይላችሁ እንደሆነ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ወራት ጥቂቱን አበርክቶ ሲመግብ 5 እንጀራና 2 ዓሣ ለ5 ገበያ ሕዝብ ሲመግብ ሴቶችና ሕፃናት ሳይቆጠሩ ብሎ ጠንቅቆ ነው የተናገረው። ሴቶቹና ሕፃናቱ ሳይቆጠሩ በልተው 5 እንጀራና 2 ዓሣውን በልተው 12 መሶብ ፍርፋሪ ተመለሰ ነው የሚለው። ስለዚህ ለሕፃናቱ ጥምቀት ባያስፈልጋቸው ኖሮ ሐዋርያት በሚያጠምቁበት ጊዜ ከሕፃናት በስተቀረ ቤተሰቡን በሙሉ አጠመቁ ብሎ ነበር የሚጽፈው መጽሐፍ ቅዱስ። ስለ ምግብ ያን ያክል ተጠንቅቆ ከሴቶችና ከሕፃናት በስተቀር ብሎ ከተናገረ ለዘላለም ሕይወት ለድህነት ከእግዚአብሔር ጋር ለዘላለም ለመኖር ለሲረተ ኃጢአት ለኃጢአት ስርየት የሚጠቅመውን ትልቁን ምስጢረ ጥምቀትን በተለይ ጠንቅቆ ነበር የሚናገረው። ለሕፃናት ጥምቀት ባያስፈልግ ኖሮ ቤተሰብን አጠመቀ ሲል ከሕፃናት በስተቀረ ቤተሰብ ተጠመቁ ብሎ ይናገር ነበረ። እስኪ ጥቂት ነገር ለአብነት ከመጽሐፍ ቅዱስ ላይ አንስተን እንመልከት። በዚህ በሐዋርያት ሥራ በምዕራፍ 16 ቁጥር 15 ጀምሮ ስንመለከት ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርን የምታመልክ ሊዲያ የሚሏት አንዲት ሴት ነበረች ነው የሚለው እና ጳውሎስ የሚናገረውን ታደምጥ ዘንድ ጌታ ልቧን ከፍቶላት ነበር ይላል። እግዚአብሔር አምላክ የሚነገረን ነገር እንድናደምጥ የሁላችንን
ልባችንን በቸርነቱ እሱ ይክፈትልን። ድለኛ ሴት ናት። ሐዋርያው ቅዱስ ጳውሎስ የሚናገረውን ቃል ታደምጠው ዘንድ ትሰማው ዘንድ እግዚአብሔር ልቡናዋን ከፍቶላት ነበር ይላልና ከተማረች በኋላ እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን ነው የሚለው። እንግዲህ እቺ ሊዲያ የምትባል ሴት ከቤተሰቦቿ ጋር ተጠመቀች ነው የሚለው መጽሐፍ። ከቤተሰቦች ጋር ብሎ ሲል በዛ ቤተሰብ ውስጥ ሕፃናት አሉ እያለን፣ ሕፃናት ባይጠመቁ ኖሮ ግልጥ አድርጎ መጽሐፍ ምን ይላል? ከሕፃናት በስተቀር የሊዲያ ቤተሰቦች ተጠመቁ ይል ነበር። እዚሁ ምዕራፍ 16 የሐዋርያት ሥራ ምዕራፍ 16 ቁጥር 33 ላይ ስንመለከት ስለ ወህኒ ጠባቂው ታሪኩን ሁላችን እንደምናውቅ ሐዋርያው ቅዱስ ጳውሎስና ሲላስ ለምን ወንጌል ሰበካችሁ፣ ስለ ክርስቶስ መሰከራችሁ ተብለው ወደ ወህኒ ተጥለው ነበር። በእግር ብረት ታስረዋል፣ የእጅ ሰንሰለት አስገብተውላቸዋል። እዛ ሆነው ግን በዜማ እግዚአብሔርን ያመሰግሩ ነበር ነው የሚለው። የወህኒው መሰረት እስኪናወጥ እስኪንቀጠቀጥ ድረስ እስረኞቹ ሁሉ እስኪፈቱ ድረስ እግዚአብሔርን ያመሰግኑ ነበር ይላል። ያን ጊዜ የወህኒ ጠባቂው እስረኞች ያመለጡ መስሎት ደነገጠ ይላል። ራሱን ሊያጠፋም ቃጣው ነው የሚለው። ቅዱስ ጳውሎስ ምንድን ነው ያለው ለዚህ ለወህኒ ጠባቂ? ሁላችንም በዚህ ስላለን በራስ ላይ ምንም ነገር እንዳታደርግ አለው። ወዲያው ይሄ የወህኒ ጠባቂ ቅዱስ ጳውሎስ እግር ስር በግንባሩ ተደፍቶ ሰገደና ጌታ ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ጠየቀው ነው የሚለው። የዚህን ሰዓት ምንድን ነው ብሎ የመለሰለት? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ አሉት። ለእርሱም በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውኑ እርሱ ከቤተሰቦቹ ጋር ተጠመቀ ነው የሚል። መጀመሪያ ቅዱስ ጳውሎስን ይሄ የወህኒ ጠባቂ ለመዳን ምን ማድረግ አለብኝ ብሎ ሲጠይቀው አንተና ቤተሰቦችህ በጌታ በኢየሱስ ክርስቶስ እመኑ አለው። ከዛ ዝቅ ብሎ ይህ ሰው በኢየሱስ ክርስቶስ ካመነ በኋላ ከቤተሰቦቹ ጋር ተጠመቀ ይላል። እግረ መንገዳችንን አንዳንድ ሰዎች ይህን ጥቅስ እያነሱ ሰው ለመዳን ወይም የዘላለምን ሕይወት ለማግኘት ማመን ብቻ በቂ ነው ብሎ የሚናገሩ ሰዎች አሉ። እምነት መሰረት ነው፣ ምንም ጥርጥር የለውም። ግን አሁን ይህን ታሪክ እንዳነበብ ነው ይሄ ሰው አመነ ብቻ አይልም፣ ካመነ በኋላ ተጠመቀ ከቤተሰቦቹ ጋር የሚለው። ስለዚህ ለመዳን እምነት መሰረት ነው፣ ቀዳሚ ነገር ነው። ግን ጥምቀት ደግሞ መዳናችንን የምናረጋግጥበት ትልቅ ምስጢር ነው። ከቤተሰቦቹ ጋር ተጠመቀ ሲል በዛ ቤተሰቦች ውስጥ ሕፃናት እንዳሉ ልናስተውል ይገባል ማለት ነው። በመጨረሻ ወይም በሰባተኛ ቤተክርስቲያን ሕፃናትን የምታጠምቅበት ምክንያት ምንድን ነው? ጌታችን ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ ተናግሯል። ስለዚህ ሕፃናት በጥምቀት ወደ ክርስቶስ እንዳይመጡ ቤተክርስቲያን አትከለክላቸው። ሰው እኮ የሚጠመቀው ጸጋ መንፈስ ቅዱስን ለማግኘት ነው። የተስፋው ቃልን ለማግኘት ነው ሰው የሚጠመቀው። አንዳንድ ሰዎች በሕፃናት ላይ ለምንድን ነው የምትወስኑት? መወሰን የሚገባቸው እነሱ ናቸው። ካደጉ በኋላ አዋቂ ከሆኑ በኋላ መወሰን የሚገባቸው እነሱ ናቸው ብሎ የሚናገሩ ሰዎች አሉ። ይሄ ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ነገር። በስጋዊ ሕይወታቸው እንኳን ብናይ ሕፃን በነበሩ ሰዓት እኛ ብዙ ነገራቸውን እንወስንላቸዋለን። የሚበሉትን የምንወስንላቸው እኛ ነን። ሕክምናቸውን የምንወስንላቸው እኛ ነን። በተለያየ ጊዜ የሚሰጥ ክትባት አለ። ይህን ክትባት ሕፃናቱ አምነው አይደለም የሚከተቡት፣ እኛ ነን ለነሱ ወሰንላቸው እንዲከተቡ የምናደርገው። ለስጋዊ ሕይወታቸው እኛ መወሰን ከቻልን እንዴት ነው ለመንፈሳዊ ሕይወታቸው እናትና አባት ወላጅ የማይወስንላቸው? በምን ምክንያት? ስለዚህ አንዳንድ ሰዎች በጣም የሚመጻደቁና ከመጽሐፍ ቅዱስ ሐሳብ ውጪ ሆነው የሕፃናትን ጥምቀት አጥብቀው የሚቃወሙ ሰዎች አሉ። እርግጥ ነው አሁን አንዳንድ የፕሮቴስታንቱ ዓለም የሕፃናቱን ጥምቀት እየተቀበለ ሕፃናት መጠመቅ አለባቸው ብሎ ትምህርት የሚሰጡ ብዙ የሃይማኖት ድርጅቶች አሉ። ቤተ ክርስቲያን ግን እነዚህ ከለያየናቸውን 7 ነገሮች መሰረት አድርጋ ሕፃናትን ታጠምቃለች።
እንግዲህ በመጨረሻ የምናየው ነገር በዓሉን እንዴት ማክበር እንዳለብን በጥቂቱ እንመለከታለን። የጥምቀት በዓል መንፈሳዊ በዓል ነው። ብዙ ሕዝብ ወጥቶ እግዚአብሔርን እያመሰገነ እልል እያለ ታቦታቱን አጅቦ በዓመት አንድ ጊዜ አደባባይ ላይ ወጥተን የምናከብረው በዓል ስለሆነ ሁላችን በናፍቆት የምንጠብቀው በዓል ነው። ስለዚህ ይህንን በዓል በመንፈሳዊ መንገድ እግዚአብሔር በሚከብርበት መንገድ እግዚአብሔር በሚደሰትበት መንገድ ልናከብረው ይገባል። የመጀመሪያ የከተራው ቀን ጥር 10 ታቦታቱ ከመንበረ ክብራቸው ወጥተው ወደ ጥምቀተ ባህር ይወርዳሉ። ይሄ ምስጢሩ ምንድነው ስንል መጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ስንመለከት ያን ጊዜ ኢየሱስ በዮሐንስ ይጠመቅ ዘንድ ከገሊላ ተነስቶ ወደ ዮርዳኖስ ወረደ ነው የሚል። ስለዚህ ታቦታቱ የጌታ ምሳሌ ናቸው። ጥምቀተ ባህሩ የዮርዳኖስ ምሳሌ ነው። ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ ለመጠመቅ እንደወረደ የጌታ ምሳሌ የሆኑት ታቦታቱም ከመንበረ ክብራቸው ወርደው ከአብያተ ክርስቲያናቱ ወጥተው የጥምቀት ምሳሌ ወደ ሆነችዋ ወደ ዮርዳኖስ ይወርዳሉ። ያኔ እኛም ታቦታቱን አጅበን እልል እያልን እግዚአብሔርን እያመሰገንን እየዘመርን በተሰጠን ጸጋ እንከተላለን። ለምን መጽሐፍ የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናትን ስታዩአቸው ከሰፈራችሁ ተነስታችሁ ተከተሏቸው የሚል የእግዚአብሔር ቃል አለ። እዛ መጽሐፈ ኢያሱ ምዕራፍ 3 ቁጥር 3 ላይ የተመዘገበ የእግዚአብሔር ቃል የእግዚአብሔርን የቃል ኪዳን ታቦት የተሸከሙ ካህናትን ስታዩአቸው ከሰፈራችሁ ተነስታችሁ ተከተሏቸው ነው የሚለው። ስለዚህ ታቦት የእግዚአብሔር የቃል ኪዳን ነው። ታቦት የእግዚአብሔር ነው። የእግዚአብሔርን ታቦት የተሸከሙትን ካህናት ስናይ ከሰፈራችን አባቶችም እናቶችም እህቶችም ወንድሞችም ሕፃናትም ጨምረን ተነስተን ከሰፈራችን ታቦታቱን አጅበን እንከተላለን። ወደ ጥምቀተ ባህሩ እንወርዳለን እያመሰገንን ማለት ነው። አዎ በተሰጠን ጸጋ እግዚአብሔርን እናመሰግነዋለን። ምናልባት አንዳንድ ሰዎች በሩቅ ቆመው ስንዘምር ስናመሰግን የሚነቅፉን የሚተቹን ሰዎች ሊኖሩ ይችላል። ወገኖቼ ይሄ ትዝ ይላችሁ እንደሆነ ዳዊት ታቦተ ጽዮን ወደ ከተማው ስትገባ ከቤተ መንግስት ወጥቶ ልብሰ መንግስቱን አውልቆ ከዙፋኑ ላይ ወርዶ ለእግዚአብሔር ክብር በታቦተ ጽዮን ፊት ዘምሯል፣ አመስግኗል። ክብሩን ጥሎ ማለት ሜልኮል የምትባል ሚስት ነበረችው። አየችውና ዳዊትን በልቧ ናቀችው ይላል። እንዴት እንደ ምናምንቴ ሰው እንዴት እንደ ተራ ሰው በታቦት ፊት እንደዚህ ትዘላለህ፣ ትዘምራለህ፣ ታመሰግናለህ አለችው ይላል። ዳዊት ምንድን ብሎ የመለሰላት? አሁን እኮ ማመሰግነው አምላክ ከእረኝነት ስፍራ ለንጉስነት ያበቃኝ ነው። ከዋሻ ውስጥ አውጥቶ ሰገነት ላይ ያወጣኝ ነው። ገና መቼ ሆንኩለት? ከሆንኩለት በላይ እሆንለታለሁ። መቼ አመሰገንኩት? ካመሰገንኩት በላይ አመሰግነዋለሁ ነው ያለው። ስለዚህ እኛ እንደ ሜልኮል ዳር ቆመን ምንነቅፍ የምንተች ሳይሆን መሆን የሚገባን ጥምቀቱን ስናከብር ታቦታቱን ስናጅብ እንደ ዳዊት እግዚአብሔር የረዳን እግዚአብሔር የባረከን እግዚአብሔር ከፍ ከፍ ያደረገን ለዚች ቀን ያደረሰንን እግዚአብሔር ክብራችንን ጥለን ዝቅ ብለን በፍጹም ትህትና በማስተዋል ሆነን ልናመሰግን ይገባል፣ ልንዘምር ይገባል። ዳዊት የሚያስተምረን ነገር ይሄ። ብዙ ሰዎች ዳር ቆመው የሚታዘቡ ሰዎች፣ አቃቄር የሚያወጡ ሰዎች፣ እንደ ሜልኮል የሚነቅፉ ሰዎች አሉ። እነሱን ትተንኛ የረዳንን እግዚአብሔር እዚህ ያደረሰንን እግዚአብሔር ለመጪው ዓመት ደግሞ አድርሰን እያልን በተሰጠን ጸጋ ሁሉ ልናመሰግን ይገባል። ምናልባት እንግዲህ እግረ መንገድ በዚያ ቀን ብዙ ጊዜ አንዳንዶቻችን የምንነቀፍበት ነገር ያለቅጥ ጠጥቶ የመስከር ቁንጣን እስኪይዝ ድረስ የመብላት ስጋዊ ተግባሮችን ማድረግ፣ መጨፈር፣ ዳንኪራ መርገጥ፣ ሌሎች እግዚአብሔር የማይከብርባቸውን ስራ በጥምቀት በዓል ምክንያት የሚደረጉ ብዙ ነገሮች አሉ። እዛ ታቦታቱ የሚያድሩበት አካባቢ መዳራቱ፣ ዝሙቱ፣ ጠጥቶ መስከሩ፣ ጭፈራው። ወገኖቼ ይሄ ድምፅ የሚሰማችሁ ሁላችሁም በዓሉ መንፈሳዊ በዓል ነው። መከበር የሚገባው በመንፈሳዊ መንገድ ብቻ ነው። እግዚአብሔር ጠጥታችሁ ስከሩ አላለንም። እግዚአብሔር ጨፍሩ አላለንም። እግዚአብሔር እንድንዳራ አልፈቀደልንም። እግዚአብሔር የስጋችንን ስራ በበዓሉ አሳበን እንድንፈጽም አልተፈቀደልን። ምናልባት ባለማወቅ በዚህ ውስጥ ያለን ሰዎች ካለን ራሳችንን ከዚህ ህይወት ውስጥ ማውጣት አለብን። ጥምቀት በውሃ ነው የሚፈጸመው። ጥምቀት በአረቄ አይደለም። ጥምቀት በጠጅ አይደለም። ጥምቀት በድራፍትና በውስኪ አይደለም።
አንዳንድ ሰዎች ባረቄ ተጠምቀው በጠጅ ተጠምቀው የሚጨፍሩ ሰዎች አሉ። በዚህ ውስጥ ያለን ሰዎች ከዚህ ህይወት ውስጥ መውጣት አለብን። ቤተክርስቲያን ይሄን ለልጆቿ ግልጥ አድርጋ መናገር አለባት። ብዙ ሰዎች ጣታቸውን የሚቀስሩብን የሚነቅፉን በዚህ መንገድ ነው። ስለዚህ በዓሉን በአግባቡ በስርዓቱ አክብረን የበረከቱ ተሳታፊ እንድንሆን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። በጥምቀት ከማይጠፋ ዘር የወለደን በሞቱና በትንሣኤው እንድንሳተፍ እንድንተባበር ያደረገን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የጻድቃን የሰማዕታት ረድኤታቸው በረከታቸው ሁልጊዜ ከኛ ጋር ትሁን። የሁላችንን መጨረሻ እግዚአብሔር ያሳምር።